ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የቻይናው ፕሬዝዳንት ከ10 ዓመታት በኋላ ወደ ግብጽ ጉብኝት ሊያደርጉ መሆኑ ተሰማ። ፕሬዝዳንት ሺ ጂንፒንግ ወደ መንበረ ስልጣኑ ከመጡበት ከ2013 ወዲህ 8 የአፍሪካ ሀገራትንም ጎብኝተዋል። የሰሜን ኮሪያ የኒውክሌር አቅም ባለፉት 30 ዓመታት ውስጥ በ100 ሺህ እጥፍ አድጓል ስትል ሰሜን ኮሪያ ገለጸች። በኔፓልና ቲቤት ድንበር ላይ በተከሰተ ድንገተኛ ጎርፍ 160 ሰዎች ሲሞቱ በመቶዎች የሚቆጠሩት ደግሞ ደብዛቸው ጠፍቷል ተብሏል። የአርክቲክ መቅለጥ የሰሜን ዋልታ የሀያላኑ አዲስ የፍጥጫ ቀጠና መሆኑም ተነግሯል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የቻይናው ፕሬዝዳንት ሺ ጂንፒንግ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ ግብጽ ጉብኝት ሊያደርጉ ነው ተባለ። ቻይና ከአህጉሩ ስትራቴጂካዊ ጠቀሜታ ካላቸው ሀገሮች አንዷ ከሆነችው ግብጽ ጋር ያላትን የንግድ የቴክኖሎጂና የመከላከያ ግንኙነት እያሰፋች ባለችበት በዚህ ሰዓት የቻይናው ፕሬዝዳንት ሺ ጂንፒንግ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ ሰሜን አፍሪካ በመመለስ በግብጽ ጉብኝት ያደርጋሉም ተብሏል። ሺ ጂንፒንግ ከኦገስት 30 እስከ ሴፕቴምበር 3 በግብጽ የሚያደርጉት ጉብኝት ከ10 ዓመታት በኋላ ወደ ሰሜን አፍሪካ የሚያደርጉት የመጀመሪያ ጉዟቸው እንደሆነ ታውቋል። ጉብኝቱ ቻይናና ግብጽ በንግድ፣ በኢንዱስትሪ ምርቶች፣ በታዳሽ ኃይል፣ በቴክኖሎጂና በመከላከያ ዘርፎች ያላቸውን ቁርኝት እያጠናከሩ ባለበት ወቅት የተዘጋጀ እንደሆነ ተነግሯል። በቅርቡ ቻይና የጄ-16 ተዋጊ ጀቶቿን ወደ ግብጽ በመላክ የግብጽን ራፈል ተዋጊ ጀቶች ያካተተ የጋራ ወታደራዊ ልምምድ አድርጋለች። ይህ ጉብኝት በሰሜን አፍሪካ የታላላቅ ሀያላን ወታደራዊ እንቅስቃሴ እየጨመረ በመጣበት አሜሪካ ከሞሮኮ፣ ሩሲያ ከአልጄሪያ ጋር በጠበቀ ሁኔታ በተሳሰሩበትና ቻይና በግብጽ ያላትን መገኘት እያሰፋች ባለችበት ወቅት የሚከናወን እንደሆነ ተነግሯል። የቻይና ውጭ ጉዳይ ሚኒስቴር እንዳስታወቀው ፕሬዝዳንት ሺ ጂንፒንግ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኪርጊስታኑ ፕሬዝዳንት ባቀረቡላቸው ጥሪ መሰረት ጉዞውን ያደርጋሉም ተብሏል። ወደ ግብጽ ከመጓዛቸው በፊት በቢሼክ በሚካሄደው የሻንጋይ ትብብር ድርጅት ጉባኤ ላይም የሚታደሙ ሲሆን በኪርጊስታንም ይፋ የስራ ጉብኝት ያደርጋሉ ተብሏል። ይህ የግብጽ ጉብኝት ሺ ጂንፒንግ በኦገስት 23 በደቡብ አፍሪካ በተደረገው የብሪክስ ጉባኤ ከተካፈሉ በኋላ ወደ አፍሪካ የሚያደርጉት የመጀመሪያ ጉዞ እንዲሁም ከጃንዋሪ 2016 ወዲህ ወደ ግብጽ የሚያደርጉት የመጀመሪያ ጉብኝታቸው ይሆናልም ተብሏል። እንደ አውሮፓውያን አቆጣጠር በ2013 ወደ ስልጣን ከመጡ ወዲህ ታንዛኒያን፣ ደቡብ አፍሪካን፣ ኮንጎ ሪፐብሊክን፣ ዚምባብዌን፣ ግብጽን፣ ሴኔጋልን፣ ሩዋንዳንና ሞሪሸስን ፕሬዝዳንቱ ጎብኝተዋል። በሌላ በኩል ደግሞ የራንክ ስኮፕ ወርልድ የ2026 የዓለም አቀፍ ተጽዕኖ መደብ ሺ ጂንፒንግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥሎና ከሩሲያው ፕሬዝዳንት ቭላዲሚር ፑቲን አስቀድሞ የዓለማችን ሁለተኛው ተጽዕኖ ፈጣሪ ፖለቲከኛ አድርጎም ጠርቷቸዋል። የሺ ጉብኝት የሚካሄደው ቻይናና ግብጽ ዲፕሎማሲያዊ ግንኙነት የጀመሩበትን 70ኛ ዓመት በ2026 በሚያከብሩበት ወቅት ሲሆን ግንኙነታቸው በንግድ፣ በኢንዱስትሪ፣ በኤሌክትሪክ ኃይልና ቴክኖሎጂ እየሰፋ መጥቷል። በቅርቡ ቻይና ከእሷ ጋር ዲፕሎማሲያዊ ግንኙነት ላላቸው 53 የአፍሪካ ሀገራት ከቀረጥ ነፃ የንግድ ዕድል በመስጠቷም ግብጽ ወደ ቻይና ገበያ ሰፊ መግቢያም አግኝታለች። በተመሳሳይ በግብጽ ውስጥ ያለው የቻይና ኢንቨስትመንት እያደገም የመጣ ሲሆን የስዊዝ ቦይ የኢኮኖሚ ቀጠና ለቻይና ማኒፋክቸሪንግ ኩባንያዎች ዋና ማዕከል ሆኗል። የቴዳ ኢጅፕት ኩባንያ ከ3 የቻይና ኩባንያዎች ጋር የ1.15 ቢሊዮን ዶላር የኢንዱስትሪ ፕሮጀክት ስምምነት ተፈራርሟል። በተጨማሪም በጃንዋሪ ወር ግብጽ የ1.8 ቢሊዮን ዶላር የታዳሽ ኃይል ስምምነቶችን መፈራረሟም ይታወሳል። ይህም የቻይናው ሰንግሮ ኩባንያ በዞኑ የሚገነባውን የኃይል ማከማቻ ባትሪ ፋብሪካ ያካትታል ነው የተባለው። ከንግድና ኢንቨስትመንት ጎን ለጎን የመከላከያ ትብብሩም እያደገ የመጣ ሲሆን ቻይና የጄ-16 ተዋጊ ጀቶቿን ወደ ግብጽ በመላክ በኢግልስ ኦፍ ሲቪላይዜሽን 2026 የጋራ የአየር ልምምድ ላይ አሳትፋለች። ልምምዱ የቻይናን ጄ-16 እና የግብጽን በፈረንሳይ የተሰሩ ራፍል ተዋጊ ጀቶችን በአንድ ላይ ያቀናጀ እንደነበርም አፍሪካን ኢንሳይደር ዘግቧል። የሰሜን ኮሪያ የኒውክሌር አቅም ባለፉት 30 ዓመታት ውስጥ በ100 ሺህ እጥፍ አድጓል ስትል ሰሜን ኮሪያ ገለጸች። የሰሜን ኮሪያ የውህደት ሚኒስትር ዛሬ እንደተናገሩት የሰሜን ኮሪያ የኒውክሌር አቅም ባለፉት 30 ዓመታት ውስጥ በ100 ሺህ እጥፍ ማደጉን አንስተው የሰሜን ኮሪያ የኒውክሌር መሳሪያዎች ሙሉ በሙሉ የማስፈታት ግብን መከተል ከእንግዲህ የማይሆን ነው ብለዋል። ሚኒስትር ቹንግ ይህንን አስተያየት የሰጡት በአንድ መድረክ ላይ ሲሆን ፒዮንግያንግ የኒውክሌር አቅሟን ማሳደጓን በቀጠለችበትና የኒውክሌር ባለቤትነቷ
ሊቀለበስ የማይችል መሆኑን በመግለጽ ስለ ኒውክሌር ማጽዳት የሚደረጉ ውይይቶችን ውድቅ ባደረገችበት በዚህ ሰዓት ነው ቹንግ በየዓመቱ በሚካሄደው ግሎባል ኮሪያ ሪፎርም የመክፈቻ ንግግር ላይ የሰሜን ኮሪያን የኒውክሌር መሳሪያዎች ሙሉ በሙሉ የማስፈታት አካሄድ ከእንግዲህ ዘላቂ አለመሆኑ ግልጽ የሆነ መራራ እውነት ነው ብለዋል። እንደ አውሮፓውያን አቆጣጠር ከ1992 ጀምሮ ባሉት ከ3 አስርት ዓመታት በላይ ጊዜ ውስጥም የሰሜን ኮሪያ የኒውክሌር አቅም በ100 ሺህ እጥፍ መስፋፋቱንም አንስቷል። ፒዮንግያንግ እንደ አውሮፓውያን አቆጣጠር በ1992 ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሪፖርት ያደረገችውን 90 ግራም እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለመጀመሪያ ጊዜ የሰሜን ኮሪያ የኒውክሌር መጠን 57 የኒውክሌር መሳሪያዎች ናቸው ማለታቸው ይታወሳል። በተጨማሪም በሁለቱ አገራት ማለትም በአሜሪካና ሰሜን ኮሪያ መካከል የሚደረገውን ውይይት ለማስፈጸም መንግስታቸው አመቻች በመሆን ሚናውን ለመጫወት የሚያደርገውን ጥረት አጽንኦት ሰጥተው አንስተዋል። በኔፓልና ቲቤት ድንበር ላይ በተከሰተ ድንገተኛ ጎርፍ 160 ሰዎች ሲሞቱ በመቶዎች የሚቆጠሩት ደግሞ ደብዛቸው ጠፍተዋል ተባለም። በኔፓልና ቲቤት ድንበር ላይ መንደሮችን ጠርጎ የወሰደ እንዲሁም መንገዶችን ያፈራረሰ ድንገተኛ ጎርፍና የመሬት ናዳ ምክንያት ቢያንስ 160 ሰዎች ሕይወታቸው አልፏል። አደጋው በተከሰተበት አካባቢ የነበሩ በመቶዎች የሚቆጠሩ ሰዎች ደግሞ የደረሱበት አልታወቀም ተብሏል። ጎርፉ ረቡዕ ጠዋት ላይ ከኔፓል ዋና ከተማ ካትማንዱ በስተሰሜን በሚገኘው ራስዋ ግዛት ነው የተከሰተው ተብሏል። የጎርፉ አደጋው የተነሳው በአካባቢው በተከሰተ የመሬት መንቀጥቀጥ ምክንያት የበረዶ ግግር ተንዶ ወደ ብሆቴ ኮሽ ወንዝ በመፍሰሱ እንደሆነም መረጃዎች ጠቁሟል። በሁለቱም የድንበር አካባቢዎች የፍለጋ ስራው የቀጠለ ሲሆን በሚቀጥሉት ቀናት የሟቾች ቁጥር በከፍተኛ መጠን ይጨምራል ተብሎ እንደሚጠበቅም ቢቢሲ ዘግቧል። ራስ ገዝ የሆነችው ቲቤትን የሚቆጣጠረው የቻይና መንግስት መገናኛ ብዙሃን ከፍተኛ ጉዳት መድረሱን ገልጿል። የኔፓል ባለስልጣናት ከፍተኛ መጠን ያለው ሞትና ውድመት እንደሚኖርም ገምቷል። ከ28 ሀገራት የተውጣጡ 466 የውጭ ዜጎችን ጨምሮ 579 ጎብኚዎች የደረሱበትን ለማወቅ ጥረት እየተደረገ መሆኑን ባለስልጣናት ይፋ አድርጓል። ፖሊስ እንደገለጸው ከጠፉት ጎብኚዎች መካከል 113ቱ ኔፓላውያን፣ 54ቱ ከአሜሪካ የሄዱ፣ 33ቱ የዩናይትድ ኪንግደም ዜጎች ናቸው ተብሏል። በቲቤት በኩል ደግሞ 3 ሰዎች መሞታቸውንና 265 ሰዎች መጥፋታቸውን የቻይና ብሔራዊ ሚዲያ ዘግቧል። ከጠፉት መካከልም ከዩኬ የሄዱ 12 ጎብኚዎችን ጨምሮ አሜሪካውያን፣ ማሌዥያውያን፣ ደቡብ አፍሪካውያንና ህንዳውያን ይገኙበታል ነው የተባለው። አሊፖን ኢኮ ትሬክ የተባለ የኔፓል አስጎብኚ ድርጅት በኔፓል ቲቤት ድንበር ላይ ሲያስጎበኛቸው የነበሩ 12 ብሪታንያውያን መጥፋታቸውን አረጋግጧል። የድርጅቱ ኃላፊ ራም ኩማር 2 የአየርላንድና 4 የደቡብ አፍሪካ ዜጎችም ጠፍተዋል ተብሎ እንደሚገመት ተናግሯል። የጠፉት ብሪታንያውያን እድሜያቸው ከ13 እስከ 65 እንደሆነም ተዘግቧል። ከቲቤት ወደ ኔፓል ከሚፈሰው ከብሆቴ ኮሽ ወንዝ በታች የሚገኙ በርካታ ስፍራዎች በከፍተኛ ማስጠንቀቂያ ውስጥ የሚገኙ ሲሆን በአካባቢው የመንገዶች፣ የመገናኛ አውታሮችና የኃይል አቅርቦት አገልግሎቶችም ሙሉ በሙሉ ተቋርጠዋል። ከኔፓል የወጡ የተረጋገጡ ቪዲዮዎች በጎርፉ ድልድይ ተሰብሮ ሲወሰድ ብዙ ፎቆች ያሉት ህንፃ ሲወድቅና በርካታ ህንፃዎች ያሉት ከተማ ሲወድምም አሳይቷል። ከኔፓል ዋና ከተማ ካታማንዱ በስተሰሜን ምዕራብ 25 ኪሎ ሜትር ላይ በምትገኘው ቲሩሽሊ ባዛር ስለተከሰተው አደጋ የሚያሳዩ ቪዲዮዎችን ቢቢሲ ቬሪፋይ ማረጋገጡንም አስታውቋል። ከቪዲዮዎቹ አንዱ የትሩሽሊ ወንዝ በድንገት ከልክ በላይ ሲሞላ እንዲሁም መጠኑና ፍጥነቱም እየጨመረ ሲሄድም ያሳያል። ቀጥሎም ድልድይና ህንፃዎችን ሲደረምስ የሚያሳይ ነው። አጠቃላይ ቁጥራቸው ባይታወቅም በአደጋው በርካታ በወንዙ አቅራቢያ የሚገኙ ህንፃዎች ተጠርገውም ተወስዷል። አንዳንዱም ወድሟል ወይም ደግሞ በደለል ተሞልቷል። በካታማንዱ የሚገኝ ዩሊያንግ የተባለ ቻይናዊ የቢዝነስ ሰው በአካባቢው የነበሩ 7 የጭነት መኪኖቹ ከኔፓላውያን ሰራተኞች ጋር አድራሻቸው መጥፋቱንም ተናግሯል። የኔፓል ጦር ቃል አቀባይ ራጂም ባስኔት ከማይሉንግ መንደር ብቻ የጠፉ 115 ሰዎችን የመፈለግ ስራ መቀጠሉንም ተናግሯል። የኔፓል የአገር ውስጥ ጉዳዮች ሚኒስትር ደግሞ በቲሙሩ ሲያብሩሲና ቤትራዊት መንደሮችም የብዙ ሰዎች ጠፍቶ ሊሆን እንደሚችልም አስታውቋል። ጎርፉ በትሩሽሊ የውሃ ኃይል ማመንጫ ፕሮጀክት ላይም ጉዳት እንዳደረሰ ተነግሯል። በቲቤት በኩል ስላለው የጉዳት መጠን ግልጽ መረጃ እስካሁን የለም። የህንድ ጠቅላይ ሚኒስትር ናረንድራ ሞዲ የኔፓል አቻቸውን ቤሊንድ ሻህን ማናገራቸውን በጠቀሱበት የኤክስ መልእክታቸው በዚህ አስቸጋሪ ወቅት ህንዳውያን ከኔፓል ወንድሞቻቸውና እህቶቻቸው ጋር እንደሚቆሙም ገልጸዋል። የኔፓል አደጋ ጊዜ ባለስልጣን በወንዞች ዳርቻ ላይ የሚኖሩ ሰዎች ንቁ እንዲሆኑና ጥንቃቄ እንዲያደርጉ ማስጠንቀ
አስጠንቅቋል። የአገሪቱ የውጭ ጉዳይ ሚኒስትር 26 ፖሊሶች፣ 9 የታጠቁ የፖሊስ አባላትና 44 ወታደሮች መጥፋታቸውን ለፓርላማው ገልጸዋል። ጠዋት 2 ሰዓት ከ37 ላይ ተከስተ የመሬት መንቀጥቀጥ ያስከተለው የበረዶ ግግር ናዳ ለደረሰው ጉዳት መንስኤ መሆኑንም ተናግሯል። አደጋው የደረሰባት ራስዋን ግዛት ባለፈው ዓመትም ከቻይና በኩል በተከስተ የበረዶ ግግር ፍንዳታ ሳቢያ 18 ሰዎች የሞቱበትም ነበረ። የአርክቲክ መቅለጥ የሰሜን ዋልታ የሀያላኑ አዲስ የፍጥጫ ቀጠና ሆኗል ተባለም። ለዘመናት በበረዶ ተሸፍኖ ከሰው ልጅ ተደራሽነት ውጭ የነበረው እጅግ ቀዝቃዛው የአርክቲክ ቀጠና በዚህ ሰዓት የዓለም ልዕለ ሀያላን ሀገራት የኃይል ማሳያና የጂኦፖለቲካ ፍጥጫ ማዕከል መሆኑ ተነግሯል። የአየር ንብረት ለውጥ ባስከተለው ተጽዕኖ የአርክቲክ ግግር በረዶ ከሌላው የዓለም ክፍል በ3 እጥፍ በሚበልጥ ፍጥነት እየቀለጠም ይገኛል። ይህም ለዘመናት ተቆልፎ የነበሩ አዳዲስ የባህር ንግድ መስመሮችንና ግዙፍ የተፈጥሮ ሀብቶችን በቀላሉ ለማግኘት መንገድንም ከፍቷል። የበረዶ መቅለጥ የቀደመውን የዓለም ንግድ እንቅስቃሴና የጉዞ ጊዜ በእጅጉ እየቀየረውም ይገኛል። ለአብነትም የደቡብ ኮሪያ የንግድ መርከብ በባህላዊው የስዊዝ ቦይ መስመር አውሮፓ ለመድረስ እስከ 80 ቀናት ይወስድበት የነበረውን ጉዞም በአዲሱ የአርክቲክ መስመር ወደ 40 ቀናት በማሳነስ ወጪና ጊዜውን በግማሽ መቀነስም ተችሏል። በተለይም በመካከለኛው ምስራቅና በቀይ ባህር አካባቢ በሚስተዋሉ የጂኦፖለቲካ ፍጥጫዎች ሳቢያም መደበኛ የንግድ መስመሮች ስጋት ውስጥ በመውደቃቸው ዓለም አርክቲክን እንደ ዋና የንግድ አማራጭ እንድታይ አስገድዷል። ከዚሁ የአርክቲክ ግግር በረዶ ስር የተሸሸገው ያልተነካ ግዙፍ የኢኮኖሚ ሀብት የሀያላኑ ፉክክር ይበልጥም እንዳጋጋለው ተነስቷል። በአርክቲክ ውቅያኖስ ስር 13 በመቶ ያልተነካም የዓለም የነዳጅ ክምችት፣ 30 በመቶ የተፈጥሮ ጋዝ እንዲሁም ውድ ማዕድናት እንደሚገኙም ተጠቅሷል። እንደ ኖርዌይ ያሉ ሀገራት በአካባቢው የነዳጅ ቁፋሯቸውን በስፋት እያከናወኑ እንደሚገኝም ተዘግቧል። የብሪክስ አባል የሆነችው ሩሲያም በአካባቢው የሚገኙ ወታደራዊ ጣቢያዎቿን በማደስና አዳዲስ የኒውክሌር መርከቦቿን በመገንባት የበላይነቷን ለማረጋገጥ እየሰራች ነው ተብሏል። ቻይና የፖላር ሃር መንገድ የሚል አዲስ የኃይል መስመር በመቅረጽ ከፍተኛ መዋዕለ ንዋይ በማፍሰስ ላይ እንደምትገኝም ታውቋል። ፊንላንድ እና ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መቀላቀላቸውን ተከትሎ የምዕራባውያን ወታደራዊ እንቅስቃሴ በእጅጉ በመጨመሩ የአካባቢው ውጥረት እየጋለም መጥቷል። የአርክቲክ ግግር በረዶ መቅለጥ የቀጠናውን የተፈጥሮ ገጽታ ብቻ ሳይሆን የዓለም አቀፍን የጂኦፖለቲካና የኢኮኖሚ ሚዛን በከፍተኛ ደረጃ እየቀየረው ይገኛል። በ911 ጥቃት ዋነኛ አቀነባባሪነት የሚጠረጠረው ግለሰብ ፍርድ ቤት ሊቀርብ ነው ተባለ። የአሜሪካ መንግስት በዘመናዊ ታሪክ የአሜሪካ መሬት ላይ የተፈጸመ እጅግ አስከፊ የወንጀል ድርጊት በሚል የሚገልጸው የ911 የሽብር ጥቃት ዋነኛ አቀነባባሪ በመሆን የሚጠረጠረው ካሊድ ሼክ መሐመድ ክስተቱ ከተፈጸመ ከሩብ ክፍለ ዘመን በኋላ ፍርድ ቤት ሊቀርብ ነው ተብሏል። ጉዳዩን የሚመለከቱት ወታደራዊ ዳኛ የፍርድ ቤቱ ሂደት ከ2 ዓመት በኋላ እንዲሆን የወሰኑት አቃቢያን ህግ ችሎቱ በሚቀጥለው ዓመት እንዲጀመር ያቀረቡት የጊዜ ቀጠሮ እጅግ ቀርቧል በሚል ነው። መሐመድ የሞት ቅጣት እንዳይፈረድበት ሲል ጥፋተኝነቱን ያመነበት ስምምነት ላይም ደርሶ ነበረ። ይሁን እንጂ ባለፈው ዓመት ላይ የፌዴራል ይግባኝ ሰሚ ፍርድ ቤት ስምምነቱን ውድቅ አድርጎታል። ከ23 ዓመታት በፊት በ1995 ዓ.ም በቁጥጥር ስር የዋለው መሐመድ ላለፉት 20 ዓመታት በአሜሪካው ጓንታናሞ ቤይ እስር ቤትም ይገኛል። ተጠርጣሪው ከዚህ ቀደም በአውሮፓውያኑ 2001 የተፈጸመውን የ911 ኦፕሬሽን ከጅማሬው እስከ ፍጻሜ የተካሄደበትን እቅድ ማዘጋጀቱን ተናግሮም ነበረ። የአሜሪካ አየር ኃይል ዳኛ ሌተናል ኮሎኔል ማይክል ኤም ሸርማ የመሐመድና የሌሎች 3 ተከሳሾች የፍርድ ሂደት በሰኔ 2027 እንደሚጀመር ትላንት ረቡዕ አስታውቋል። ሌሎች ተጠርጣሪዎች ዋሊድ ቢን አታሽ፣ አሊ አብዱልአዚዝ አሊና ሙስጠፋ አል ሐውሳዊ እንደሆኑ የክስ መዝገቡም ያሳያል። የፍርድ ሂደቱ እስኪጀመር ያለው ጊዜ የትኞቹ ማስረጃዎች ለችሎት መቅረብ አለባቸው የሚለው ጉዳይ ላይ የሚነሱ ክርክሮችን መፍታትን ጨምሮ ተያያዥ የፍርድ ቤት ጉዳዮችን ለመመልከት እንደሚውልም ዳኛው ገልጸዋል። በሚቀጥለው መስከረም ወር ላይ ይህ ጥቃት ከተፈጸመ 25 ዓመታት ይሞላዋል። በዚያ ዕለት ጠላፊዎች አውሮፕላኖችን በኒውዮርክ በሚገኘው ወርልድ ትሬድ ሴንተር እንዲሁም በቨርጂኒያ ባለው የመከላከያ መስሪያ ቤት ፔንታጎን ህንፃ ጋር አጋጭተዋል። ሌላ የተጠለፈ አውሮፕላን ፔንሲልቪያ ውስጥ ሜዳ ላይ ተከስክሷል። በእነዚህ የሽብር ጥቃቶች 3000 ገደማ ሰዎች ህይወታቸውን አጥተዋል። መሐመድ የንግድ አውሮፕላኖችን ከህንፃዎች ጋር የሚያጋጩ ፓይለቶችን የማሰልጠን ሀሳብን
አመንጭቷል። እንዲሁም እቅዱን ለአልቃይዳ መሪ ኦሳማ ቢንላደን አቅርቧል የሚል ክስ ቀርቦበታል። አሜሪካ ውስጥ ምህንድስና ያጠናው መሐመድ በፓኪስታን ውስጥ ከአል ሀውሳዊ ጋር የተያዘው ጥቃቱ 2 ዓመት ሳይደፍን በመጋቢት 1995 ዓ.ም ነበረ። በፍርድ ቤት ውድቅ የተደረገው የክስ ስምምነት መሐመድ የሞት ቅጣት ሳይፈጸምበት ይቅርታ በማይሰጥበት የዕድሜ ልክ እስራት እንዲቀጣም የሚያደርግ ነበረ። እዚህ ስምምነት ላይ የተደረሰው 2 ዓመት ከፈጀ ድርድር በኋላም ነበረ። በወቅቱ የመከላከያ ሚኒስትር በነበሩት ሎይድ ኦስቲን የተሾሙ ባለስልጣንም ፊርማቸውን አኑሮት ነበረ። መከላከያ ሚኒስትሩ ኦስቲን ውሉ መፈረሙን ሲያውቁ መደንገጣቸውንና ወዲያውኑ ለመሻር እንደሞከሩም ተገልጿል። በጓንታናሞ ቤይ የሚገኘው ወታደራዊ እስር ቤት የተከፈተው ጥቃቱ ከተፈጸመ ከ6 ወራት በኋላ ነው። አሁንም ድረስ 15 ገደማ እስረኞች እንደሚገኙበት ቢቢሲ ዘግቧል።